በጣም እንግዲህ በሚገርም ሁኔታ አድና ሳራን ከቤት ሲያስወጣት ማለት ነው እጅ ከፍንጅ የያዛቸው በጣም ደስ የሚል ዜና ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የናይት ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም እንግዲህ ዛሬ ማለት ነው በጣም በሚያስደምም መልኩ ማለት ነው አድና ከቤት ሲያባርሯት ለሳራ እጅ ከፍንጅ ይዟቸዋል። እናም እንግዲህ አሁን ላይ ከቤት ሰው የለም ብለው ከቤት በሚያባሩበት ጊዜ እሱ ደግሞ ከውጭ ሲገባ ነበረ እያገኛቸው። በጣም ይገርማል ማለት ነው። በሌላኛው በኩል ደግሞ ሚራ በጣም ደነገጠች። ምክንያቱም እጇን ይዛ ከቤት ስታስወጣት ነበረ አድና እየደረሰባት። ሮቤልም እንግዲህ እሷን ልክ እንደታመመ ሰው አድርጎ ራሱን ዊልቸር ላይ አስቀምጦ ከእሷ ኋላ ኋላ ተከትሎ ማለት ነው ከእሷ ተባብሮ ሊያስወጧት ሲሉ ማለት ነው አድና በድንገት ከች ይላል። እናም እንግዲህ ሳራ አሁን ላይ ወዴት እየሄድሽ ነው? የት ነሽ? በሚላት ጊዜ ነበረ እየተደነባበረችው። ምክንያቱም ሚስትሃው ተልጥላይ ነበር ለማለት ሁለታቸው ላይ ግጭት የሚፈጥር ስለመሰላት ዝምታን መርጣለች። እናም እንግዲህ አሁን ላይ አድና በጣም በሚገርም ሁኔታ ሚስቱ ላይ የጮኸና በጣም አዝኛለሁኝ፣ በፍጹም እንደዚህ ታረጊያለሽ ብዬ አልጠበቅኩም ነበረ ይላታል። እናም እንግዲህ ሳራን ይቅርታ አርግልኝ፣ እኔ እኮ እስካሁን ድረስ እናም እንግዲህ በጣም በጣም ያሳዝናል ማለት ነው። ምክንያቱም ሮቤልና ሚራ ማለት ነው ግፋቸውና አሁን ላይ የሚያደርጉትን ነገር በጣም የሚያሳዝን ነው። ምክንያቱም ሳራ አሁን ላይ በጣም በመከፋት አድናን ሳላገኘው ልሄድ ነው ወይ በምትልበት ጊዜ ነበረ አድና በድንገት የደረሰላት። እናም እንግዲህ አድና ከቤት ሳያባሯ ስለደረሰ ለሁለተኛ ጊዜ አጥቼሽ ነበር ብሎ ማለት ነው እቅፍ አድርጎ ይስማታል። እናም እንግዲህ ከዚህ በኋላ የትም አትሄጂም፣ ከኛ ጋር አብረሽን ትኖሪያለሽ ይላታል። እናም እንግዲህ በዚሁ ሁኔታ ማለት ነው ሚራ በጣም ተናደች። ምክንያቱም የቤት ሰራተኛ ይሄን አክል ቦታ መስጠት ምን ይሉታል ትላለች ሚራ። እናም እንግዲህ አሁን ላይ ሮቤል ምንም ነገር መናገርም ሆኑ ምንም ነገር ማድረግ አልፈለገም። ምክንያቱም ብዙ ነገር ሊወጣበት ስለሆነ ዝምታውን መርጧል። ከዚህ በፊት እንግዲህ ያደረገውንና የሰራውን ወንጀል ስለሚያውቅ ዝምታውን መርጧል። አድናም እንግዲህ በድንገት ስለደረሰባቸው በጣም እንግዲህ ደስ ብሎት ከቤት ሳያስወጧትም ያው እጅ ከፍንጅ ስለያዛቸው ከዚህ በኋላ አንቺ ማለት ለእኔ እህቴ ነሽ፣ ከኛ ጋር ትኖሪያለሽ፣ በፍጹም የትም መሄድ የለብሽም በማለትም ወደ ቤት ተመልሶ ያስገባታል። በዚህ ሁኔታው የተበሳጨችው ሚራ ማለት ነው ወይ እሷ ወይኔን ትመርጣለህ ትለዋለች ለአድና። አድና እንግዲህ የመጣበትን ነገር ግራ ገብቶታል። ምክንያቱም ለአንድ ለቤት ሰራተኛ ይሄን አክል ቦታ መስጠት ምንድን ነው የሚሉት ትለዋለች ማለት ነው። አድናም እንግዲህ በፍጹም እንደዚህ እንዳትይ ሚራ፣ አንቺ ቢገባሽ ኖሮ ሳራ ማለት ለእኔ እህቴ ናት፣ ሰራተኛ ብቻ አይደለችም ብሎ መልስ ቢሰጣትም ግን ደግሞ ሚራ ማለት ነው ያላት ሚራ በውስጧ ካለው ተንኮልና ጭካኔ በስተጀርባ ማለት ነው በፍጹም እሷ ልሰማው አልቻለችም። አድና ግን በጣም ተናዷል። ምክንያቱም ሚስቴ ይሄንን ታረጋለች ብሎ በፍጹም አይጠብቅም። እናም እንግዲህ ሌላኛው ከሮቤል ጋር እንዴት ቢስማሙ ነው ከሱ ጋር ተጨምራ እንደዚህ ልታረግ የቻለችው ብሎ ውዝግብ ውስጥ ገብቷል። እናም እንግዲህ አሁን ከዚህ በኋላ አይናችን እነሱ ላይ ማድረግ አለብን ብሎ አድና ይወስናል። ሳራም አዎ እንደዛ ሳይሻል አይቀርም፣ ምክንያቱም ሚራ አሁን ላይ እያበዛችው ነው። ሮቤልም ደግሞ ይመስለኛል የሆነ የደበቀው ሚስጥር አለው። እናም እንግዲህ በፍጹም አይናችን ከነሱ ላይ ማርቅ የለብንም ትላለች ሳራ። እኔም ተመልሼ እንደመጣሁ አስመስዬ የሳራ እህት ሆኜ የገባሁት በምክንያት ነው። ብዙ ነገር የምታየውና አንተ የማታውቀው ነገር አለ ብላ ለአድና ትነግረዋለች። አድናም እንግዲህ
ሳራ እያንዳንዱ ነገር ሳትደብቂ ንገሪኝ። ምንድን ነው የዋሹንና ወይንም ደግሞ ምንድን ነው አንቺ የምታውቂው እኔ የማላውቀው ነገር ብሎ በሚጠይቃት ጊዜ ነበረ በፍጹም አሁን አልነግርህም፣ አሁን የነገርኩ ከሆነ ነገራቶች ሁሉ ይበላሻሉ ትላለች ሳራ። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ከዚህ በኋላ ሁላቸውም እናም እንግዲህ አሁን ላይ አድና ከባድ ውሳኔ እንድወስን እያደረግሽ ነው። እናም ከዚህ በኋላ እኔን ሳታስፈቅጂ አንዳች ነገር እንድታረጊ አልፈልግም ብሎ በሲሪየስ ያስረዳታል። ሜራም እንግዲህ በአድና መቆሳተርና መበሳጨት በጣም ታናዳለች። ምክንያቱም ያደረግኩትን ግፍና በደል ሁሉ ሊያውቅብኝ ነው ብላ በጣም ሰግታለች። እናም እንግዲህ አሁን ላይ ማለት ነው ሳራ አሁን ላይ ወደ ቤት ተመልሳ ህይወቷን ቀጥላለች። ሜራም እንግዲህ አሁን ላይ በጣም በመፍራትና በስጋት ትኖራለች። ምክንያቱም የሳራ እህት እውነታ አውቃ ከሆነ የመጨረሻ ይሆናል በማለትም ስጋት ገብቷታል። ምክንያቱም አሁን ላይ አድና ከዚህ በኋላ እኔ ሳልፈቅድልሽ አንድች ነገር እንዳታደርጊ ቤቴ ውስጥ በማለትም ስላስጠነቅቃት በጣም ፈርታና ተንበቅብቃ ማለት ነው ለሮቤል አሁኑኑ ከዚህ ማምለጥ አለብን ትለዋለች። ሮቤልም የትም አንሄድም፣ አሁን ላይ የሆነ ነገር ለማድረግ የሞከርን እንደሆነ አርና ይነቃብናል። እናም እንግዲህ በፍጹም መንገዳችን ላይ እሾህ የሆነ ነገር ማጣል የለብንም ይላታል። እናም እንግዲህ እሷም ማለት ነው በእሱ ሀሳብ ተስማማና አሁን ላይ በጣም በሰከነ መንፈስ ተረጋግተው አስበውና አቅደውና አልመው የሆነ ነገር እንደሚያደርጉ ተናግረዋለች። እሱም ይስማማል ማለት ነው። በጣም ነው የሚገርመው። ምክንያቱም አሁን ላይ ሚራና ሮቤል በጣም ችግር ውስጥ ይገኛሉ። ምክንያቱም ያደረጉትን ግፍና በደል ማለት ነው እየተከተላቸው ይገኛል። አድና ደግሞ እስካሁን ድረስ ምንም የማያውቅና ምስኪን ሰው እንደነበረ እየታወቀ ነው። እናም እንግዲህ አሁን ላይ በሳራ ምክንያት ሁሉም ነገር ያወቀና ወንድሙና ሚስቱ እንደሚናገጡበት እና ወንድሙም በእግሩ እንደሚሄድ የነገረችው ቢሆንም ግን ደግሞ ሚስጥር እንዲያደርግ ስለነገረችው ሚስጥሩን በራሱ አምቆ ቢያመውም አምቆ ለመያዝ ወስኗል አድና። ምክንያቱም ወንድሜ እስካሁን ድረስ መሄድ እየቻለ እኔ በጣም እየተሳቀኩኝና እያዘንኩለት ነው እየኖርኩ ያለሁት። እናም እንግዲህ በቀጣይ ክፍል ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸውን ቪዲዮዎች ቶሎ ማግኘት ትችላላችሁ።